ሰላም የተወደዳችሁ ፊደል አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ፊደል አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ቃላት ምስረታን በጨ ቤተሰብ ቀለል ባለ መንገድ እንዴት አድርገን ነው ፊደላትን ወይም ሆሄያትን ከለየን በኋላ ቃላቶችን አገጣጥመን ማንበብና መጻፍ የምንችለው ቀለል ባለ መንገድ እንመማራለን በዛሬው ቪዲዮአችን። እዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን በጨ ቤተሰብ ነው ቃላት ምስረታ የምናየው። በእያንዳንዳቸው በመጀመሪያ ደረጃ ቤተሰባቸውን ካየን በኋላ በእያንዳንዳቸው ቃላቶችን እንዴት አድርገን ነው መስርተን ማንበብ መጻፍ የምንችለው ቀለል ባለ መንገድ የሚለውን ነው ዛሬ የምናየው። በተለይ ፊደላትን ወይም ሆሄያትን ከለያችሁ በኋላ ቃላቶችን እንዴት አድርገን ነው አገጣጥመን ማንበብ መጻፍ የምንችለው የሚለውን ቀለል ባለ መንገድ እናያለን ማለት ነው። በመጀመሪያ እንግዲህ እቺ ጨ፣ ጩ፣ ጪ፣ ጫ፣ ጬ፣ ጭ፣ ጮ እንግዲህ እነዚህ የጨ ቤተሰብ ናቸው። በእያንዳንዳቸው ቀለል ባለ መንገድ ቃላቶችን መስረተን እናያለን። እንግዲህ በመጀመሪያ ቤቷ በጨ ጨረሰ፣ ጨረሰ በአንድ ላይ ጠቅለል ስናደርገው ጨረሰ። እንግዲህ ረም ሰም ሁሎችም የመጀመሪያ ፊደል ናቸው። በአንድ ላይ ጨረሰ ብለን እናነባለን አገጣጥመን ጨረሰ። ቀጣይ ደግሞ ጨመረ፣ በአንድ ላይ ጨመረ። መ የመጀመሪያ ቤት ናት። ረም የመጀመሪያ ቤት ናት። በአንድ ላይ ጨመረ ብለን እናነባለን ጨመረ። ቀጣይ ደግሞ ጨከነ፣ በአንድ ላይ ጨከነ። ከ የመጀመሪያ ፊደል ነች። ነም የመጀመሪያ ፊደል ናት። በአንድ ላይ ጨከነ ብለን እናነባለን ጨከነ። ቀጣይ ደግሞ ጨፈረ፣ በአንድ ላይ ጨፈረ። ቀጣይ ደግሞ ጨዋታ፣ በአንድ ላይ ጨዋታ። እንግዲህ በመጀመሪያ ፊደሏ ጠቅለል ስናደርገው ጨረሰ፣ ጨመረ፣ ጨከነ፣ ጨፈረ፣ ጨዋታ ብለን በዚህ መልኩ ቃላቶችን አገጣጥመን ቀለል ባለ ሁኔታ ማንበብና መጻፍ እንችላለን። ቀጣይ ደግሞ በሁለተኛዋ በጩ ነጩ፣ በአንድ ላይ ነጩ። ነይ የነ ቤተሰብ የመጀመሪያ ናት። ያው ጩ ሁለተኛዋ ናት። በአንድ ላይ ነጩ ብለን አገጣጥመን እናነባለን ነጩ። ቀጣይ ደግሞ ጩቤ፣ በአንድ ላይ ጩቤ። ቤ የበቤተሰብ አምስተኛ ቤት ነች። እንግዲህ ቤተሰባቸውን ማወቅ ነው። በመጀመሪያ ደረጃ ቃላቶችን አገጣጥመን ለማንበብ ከየትኛው ቤተሰብ እንደመጡ የማን ቤተሰብ እንደሆኑ ቀለል ባለ መንገድ ከለየነ አገጣጥመን በዚህ መልኩ ማንበብና መጻፍ እንችላለን ማለት ነው። ቀጣይ ደግሞ እጩ፣ በአንድ ላይ እጩ። የአ ቤተሰብ ስድስተኛ ናት ማለት ነው። በአንድ ላይ እጩ ብለን እናነባለን እጩ። ቀጣይ ደግሞ ጩጬ፣ በአንድ ላይ ጩጬ። ቀጣይ ደግሞ ጩኸት፣ በአንድ ላይ ጩኸት። እንግዲህ በሁለተኛ ፊደሏ በጩ ጠቅለል ስናደርገው ነጩ፣ ጩቤ፣ እጩ፣ ጩጬ፣ ጩኸት ብለን በዚህ መልኩ ቃላቶችን አገጣጥመን ማንበብና ቀለል ባለ ሁኔታ መጻፍ እንችላለን ማለት ነው። ቀጣይ ደግሞ በሶስተኛዋ ጪ ነች። እንግዲህ በጪ ቀለል ባለ ሁኔታ ቃላቶችን እናነባለን። የመጀመሪያው ውጪ፣ በአንድ ላይ ውጪ። ው የወ ቤተሰብ ስድስተኛዋ ናት ማለት ነው። ያው እንደሆ ነው የምናነባት እንደ ሁለተኛዋ ፊደል በአንድ ላይ ውጪ ብለን እናነባለን። ከዚህ ጋር ደግሞ ወጪ
በአንድ ላይ ወጪ ወጪ። ቀጣይ ደግሞ ጠጪ ጠጪ በአንድ ላይ ጠጪ ጠጪ። ጠ የጠ ቤተሰብ የመጀመሪያ ቤት ናት። በአንድ ላይ ጠጪ ብለን እናነባለን ጠጪ። ቀጣይ ደግሞ ስጪኝ ስጪኝ በአንድ ላይ ስጪኝ ስጪኝ። ስ የሰ ቤተሰብ ስድስተኛ ናት። ኝ ደግሞ የኘ ቤተሰብ ስድስተኛ። በአንድ ላይ ስጪኝ ብለን እናነባለን ስጪኝ። ቀጣይ ደግሞ መጪው መጪው በአንድ ላይ መጪው መጪው። እንግዲህ በጪ ጠቅለል ስናደርገው ውጪ፣ ወጪ፣ ጠጪ፣ ስጪኝ፣ መጪው ብለን በዚህ መልኩ ቀለል ባለ ሁኔታ ቃላቶችን አገጣጥመን ማንበብና መጻፍ እንችላለን። ቀጣይ ደግሞ በአራተኛዋ በጫ ጫነ ጫነ በአንድ ላይ ጫነ ጫነ። ቀጣይ ደግሞ ጫካ ጫካ በአንድ ላይ ጫካ ጫካ። ካ የካ ቤተሰብ አራተኛ ናት። ነም እዚህ ጋር ደግሞ የነ ቤተሰብ መጀመሪያ። በአንድ ላይ ጫካ ብለን እናነባለን ይህን። ቀጣይ ደግሞ ጫፍ ጫፍ በአንድ ላይ ጫፍ ጫፍ። ፍ የፈ ቤተሰብ ስድስተኛ ናት። በአንድ ላይ ጫፍ ብለን እናነባለን። ቀጣይ ደግሞ ጫራታ ጫራታ በአንድ ላይ ጫራታ ጫራታ። ራ የረ ቤተሰብ አራተኛ ናት። ታ ደግሞ የተ ቤተሰብ አራተኛ። በአንድ ላይ ጫራታ ብለን እናነባለን ጫራታ። ቀጣይ ደግሞ ጫጫታ ጫጫታ በአንድ ላይ ጫጫታ ጫጫታ። እንግዲህ በጫ በአራተኛዋ ጠቅለል ስናደርገው ጫነ፣ ጫካ፣ ጫፍ፣ ጫራታ፣ ጫጫታ ብለን በዚህ መልኩ ቃላቶችን አገጣጥመን ማንበብና ቀለል ባለ ሁኔታ መጻፍ እንችላለን ማለት ነው። ቀጣይ ደግሞ በጬ ጬ ጬ ብሳ ጬ ጬ ብሳ በአንድ ላይ ጨጨብሳ ጨጨብሳ ብለን እናነባለን ጨጨብሳ። ቀጣይ ደግሞ ከዚህ ጋር ያውች በስድስተኛዋ ጭ ነች። በጭ ጭማሪ ጭማሪ በአንድ ላይ ጭማሪ ጭማሪ። ቀጣይ ጭነት ጭነት በአንድ ላይ ጭነት ጭነት። ቀጣይ ደግሞ ጭካኔ ጭካኔ በአንድ ላይ ጭካኔ ጭካኔ። ቀጣይ ደግሞ ጭፈራ ጭፈራ በአንድ ላይ ጭፈራ ጭፈራ። እንግዲህ ጠቅለል ስናደርገው በቄ ጨጨብሳ፣ በጭ ደግሞ ጭማሪ፣ ጭነት፣ ጭካኔ፣ ጭፈራ ብለን በዚህ መልኩ ቃላቶችን አገጣጥመን ቀለል ባለ ሁኔታ መጻፍና ማንበብ እንችላለን። ቀጣይ በመጨረሻዋ በጮ ጮኸ ጮኸ በአንድ ላይ ጮኸ ጮኸ። ቀጣይ ጮማ ጮማ በአንድ ላይ ጮማ ጮማ። ቀጣይ ደግሞ እጮኛ እጮኛ በአንድ ላይ እጮኛ እጮኛ። ቀጣይ ደግሞ ነጮች ነጮች በአንድ ላይ ነጮች ነጮች። ቀጣይ ደግሞ መጮህ መጮህ በአንድ ላይ መጮህ መጮህ። እንግዲህ በጮህ ጠቅለል ስናደርገው ጮኸ፣ ጮማ፣ እጮኛ፣ ነጮች፣ መጮህ ብለን በዚህ መልኩ ቃላቶችን በጮ አገጣጥመን ማንበብና መጻፍ ቀለል ባለ ሁኔታ እንችላለን። እንግዲህ እንደ አጠቃላይ በጨ ቤተሰብ በዚህ መልኩ ቃላቶችን አገጣጥመን ማንበብና መጻፍ እንችላለን። በተለይ ፊደላትን ወይም ሆሄያትን ለይታችሁ ቃላቶችን አገጣጥማችሁ ለማንበብ ቀለል ባለ ሁኔታ በዚህ መልኩ መለማመድና ማንበብ መጻፍ እንችላለን ማለት ነው። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ፣ መልካም ቆይታ